ያው ዓለም ታሪክ ነው እንጂ ቤተክርስቲያናችን በ21ኛው ክፍለ ዘመን እንዲመች የቤተክርስቲያናችን ስኮላር ያስባቸዋል ማለት ነው። ብዙ አልናገርም ሳስብ ነበር። ብዙ ማለት ይቻል ነበር። ያው ቤተክርስቲያን አሁንም ስኮላር ከልብ የሆነ በጣም አመሰግናለሁ። የመጽሐፎቹን ያው ታይቶች ከላይ ያለሰዎችን ታያቸዋለሁ። ለዚህ ትውልድ የሚጠቅሙ ብዙ ቤተክርስቲያናችን ብዙ ስራዎች ይቀራሉ፣ ያልተሰሩ ስራዎች ማለት ነው። አንዱ አመላካች ዛሬ በየቤተክርስቲያኑ ተናግረናል። ራሱ ስራ እንዲያልሰራ ያዩት እንደዛ ነው። እነዚህ መጽሐፎች ዋጋ ተከፍሎባቸዋል፣ መስዋዕትነት ተከፍሎባቸዋል። ዝም ብለው ከሰማይ የወረዱ አሉ። ከሰው አይምሮ ውስጥ የፈለቁ የአይምሮ ጭማቂዎች ናቸው። እነዚህ አይምሮ ጭማቂዎች ደግሞ ለሰው ልጆች የሚሰጡ የሰው ልጅ ሕይወት ብሩህ የሚያደርጉ ናቸው። ስለዚህ መምህር መላኩ እግዚአብሔር ያክብርልኝ ነው። በተለይ ለውጭ ለአሜሪካ የትኛውም ከኢትዮጵያ ውጭ ያለው ለአዲሱ ትውልድ ብዙ የአይደንቲቲ ክራይሲስ ላይ የወደቀ ነው። የካልቸር ራሱ በጣም ትልቅ ቻሌንጅ ነው። ለእነዚህ ሁሉ ባህላቸውን፣ ቋንቋቸውን፣ ሃይማኖታቸውን ካወቁ ሙሉ ሰው መሆን ይችላሉ። ሜንታሊ፣ ፊዚካሊ፣ ስፒሪቹዋሊ። ሰው ሜንታሊ ያድጋል፣ ፊዚካሊ ያድጋል፣ ስፒሪቹዋሊ ያድጋል። መጽሐፍ ማለት በጨለማ ውስጥ ለሚጓዘው የሚያበራ ፋኖስ ማለት ነው። መጽሐፍ ማለት ትርጉማቸው የሊቃውንት ትርጉም ማለት ነው። መጽሐፍ ማለት በጨለማ ውስጥ ለሚጓዘው የሚያበራ ፋኖስ ነው። ንባብ ደግሞ ይላል አእምሮን ከምድራዊ ጭንቀት አውጥቶ ወደ ሰማያዊ ጥበብ የሚያሸጋግር ድልድይ ነው ይላል ንባብ። መምህራችን ያቀረቡት ሁለቱንም ነው። ፋኖስም ወደ ላይ ደግሞ እንደዚህ ደግሞ አይምሮን ወደ ሰማያዊ ነው ከዚህ ዓለም ጭንቀት አውጥቶ ወደ ሰማያዊ ጥበብ የሚያሸጋግር ድልድይ ሆኖና ማለት ነው። ስለዚህ መጽሐፍን የግድ ማንበብ እኛን ከብዙ ነገር ይጠብቀናል። መጽሐፍ የአእምሮ ምግብ ናቸው፣ ሶሉሽን ናቸው። መጽሐፍ ራሱ ሶሉሽን መፍትሄ ሰጪዎች ናቸውና እነዚህ ሁሉ ያበረከቱልን በጣም ለሁላችንም የሚጠቅሙ ስለሆኑ አሁንም የምንለምነው እድሜና ጤና እንዲሰጠዎትና ብዙ ለቤተክርስቲያናችን እንዲያበረክቱ ሆኑ ወደፊት ብዙ መጽሐፍትን ጽፈው የዘመናችን ቄርሎስ ግዴታ መውረድ ያለባቸው
ሊቅ ለመባላል ቄርሎስ ለመባል የዘመኑ ዮሐንስ አፈወርቅ እነኚህ መምህር የዘመኑ ቄርሎስ ናቸው፣ የዘመኑ ዮሐንስ አፈወርቅ ናቸው። የ21ኛው ክፍለ ዘመን ደግሞ አባ ጊዮርጊስ ማለት አባ ጊዮርጊስ በድርሰታቸው የሚታወቁት ቅዱስ ያሬድ ዜማ፣ አባ ጊዮርጊስ ደግሞ በድርሰት ነው። እነሱ በ15ኛው ክፍለ ዘመን በወርቃማው ዘመን ወርቃማ ደራሲ ሆነው ተነስተዋል። አሁን ደግሞ በዚህ ዘመን በዘመነ ሴኩላሪዝም እና በዘመነ ግሎባላይዜሽን ደግሞ የ21ኛው ክፍለ ዘመን አባ ጊዮርጊስ ማለት በድርሰታቸው አሁንም በየትኛው ዓለም አቀፍ ታላላቅ መድረክ ኢትዮጵያን እያስጠሩ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያናችንን እያስጠሩ ነው እና እንግዲህ በጣም ይበል ነው የምንለው። ወደፊት ብዙ እንጠብቃለን። ብዙ መነጋገር አለብን፣ ግን ወደፊት እውነት ነው እንደዚህ አይነት ስራዎች እንደ ሀገረ ስብከት እንደ ወረዳ ቤተ ክህነትም አላቸው ጥሪ ተደርጎ ፓናል ዲስከሽን ተደርጎ በእያንዳንዱ መጽሐፎች ተቀርበው እሳቸው ቁጭ ብለው እዚህ ላይ ወደፊት ሶሉሽን ለትውልዱ በመወያየት የሶሉሽን አቅጣጫ የምናስቀምጥበት መድረክ ቢፈጠር ከሀገረ ስብከት ጀምሮ እስከ ወረዳ ድረስ ይሄ እንደውም እንደ ሰሜን አሜሪካ ሁሉ ቀርቦ በደንብ አድርጎ ለትውልዱ መድረስ አለበት። መምህር መላኩ መዝሪያ ምንድን ነው ወደ ሀገረ ስብከቱ ፕሮፖዛሎችን አቅርበው ወደ ሀገረ ስብከቱ ላይ ስለዚህ ምንድን ነው በየስቴቱ ይሄ ጥናት መቅረብ መቻላል። ይሄ ስራ ይሄ አውደ ርዕዩ ነገ እዛ ሀገር ላይ በውጭ ዓለም ቤተክርስቲያናችን ነው አዲሱ ትውልድ የሚያሻግር ስራ ስለሆነ እንደ ቀላል እንዳያዝ አማዞን ላይ አሁን ዘመነ ቲክቶክ ማለት ነው። ሰውን አጠቃላይ የአዲሱ ትውልድ ሜንታል ሴታፑን ኮራፕት እያደረገው ቲክቶክ መጽሐፍ ከሚያነብ ይልቅ አጫጭር የሰከንድ ወሬዎችን የደቂቃ ወሬዎችን ማይንድ ሴታፑ ኮራፕት እየሆነ ስለሆነ ጠቅላላ ኮራፕት ብሎ ከመጥፋቱ በፊት ቤተክርስቲያኒቷን የሚረከብ ታሪኳን የሚያሻግር አዲስ ትውልድ መፍጠር አለብንና ስለዚህ ሰው በየሀገረ ስብከቱ ይሄንን ፕሮፖዛል አድርገው ይሄንን አማዞን ላይ የሚለው ብቻ ሳይሆን በየቤተ ክርስቲያኑ እነዚህ ነገሮች ሁሉ ማቅረብ በተለይ ደግሞ እንደ ሀገረ ስብከት ይሄንን ሀሳብ ሰጥቶታለሁ። ከዛ ደግሞ በየቤተ ክርስቲያኑ ሁሉ ይሄንን እየመጡ መጽሐፍቱን ማሆን ሀሳቦቹ ለልጆቹ በየቤተ ክርስቲያኑ ልጆች እናስተምራለን ማይል ሁሉ እናስተምራለን። እንዴት እናስተምራለን? መቼ እናስተምራለን? እሱ ያው እንደዚህ ያለ በቋንቋችን ባይሆን ተበላልቋል። አንድ መሆን አልቻልንም እና ግን በመሰራ ብዙ ሳምፕል መፍጠር እንችላለን። ግን ባጭሩ ይሄ በእንደዚህ አይነት መንገድ ብቻ ሳይሆን እንደ ሀገረ ስብከት ፕሮፖዛል አቅርበው በሀገረ ስብከት በኩል መጀመሪያ ሊቃውንቱ ያንዳንዱ 50 አብያተ ክርስቲያናት አለ። የ50 አብያተ ክርስቲያናት በሀገረ ስብከቱ ደብዳቤ ሰርኩላር ተጽፎ መጥቶ ሊቃውንቱ ቁጭ ብሎ አንድ ትልቅ አዳራሽ መጥቶ ውይይት ተደርጎበት እንዴት ወደታችንና ወደ ሁሉ አቅጣጫ መቀመጥ አለበት። አላበዛም፣ ብዙ መናገር ነበር። ቤና ጤና ይስጥልኝ ብሎ አመሰግናለሁ። አባቶቻችን አምላክ ስሙ የተመሰገነ